ምን ይላቸዋል? ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው። ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል። እሺ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ። ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ? ያለ ጥቅሱ ላይ አቅም አለ? አቅም አለ ከብዶ ነው ጋዲሳ የገባው ከበደ አንተ ኢብሮ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ ቆይ አንተ ጋዲሳ ተው እባክህ። ዮሐን ተከበደው አንተ የሚዩት አድርግና ጋዲሳ ያወራል። ዝም ብለህ እንኳን እንትን አልክ። ዮሐዴ እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ ያብራራው የሰጠው ማብራሪያ አክቹዋሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። የተነሳው ሀሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሀሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያ ራሱ በስርዓት ላይ እየተማታቅ ሰው አሁን ከኛ ጋር መጥተህ የማውራት አቅምን ብቃትም የለም። ይቅርታ አድርግልኝ ነው ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቅ ሰው አሁን ደግሞ ፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ይገር። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ የአሁኑ ጥያቄ ላይ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዴ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጣችሁ ነው እንደሚልኩ አላችሁ? አይ ካላችሁ አውሩ ቀጥሉ። ከኔ ጋር እንዴ አንድ አይነት ቃል ሰጣችሁ ነው እንደሚልኩ አይ ካላችሁ እሺ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አድርገኝ መጀመሪያ አንዴ ሚውት አድርግ። አንዴ ቤቱን መስመር ላይ ይዘው አንዴ ሚውት አድርግ ፕሪች አታርጉ ቀጥታ። እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ አንዴ ቆይ ሚውት አታርጉ። አህመድ ሚውት አድርግ። ክላስ ሚውት አድርግ። መሳቅ ማንን ነው የማያተርፈው? በዚህ ጋዲሳ አንዴ ሚውት አድርግ። አንዴ ሚውት አድርግ። እሺ ታች ሆነ ስማ ጨርስና ምን ሆነው ነው እነዚህ ልጆች ይገባ። አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ? እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ። እኛ ክርስቲያኖች ነን። መጽሐፍ ቅዱሱ የኛ ነው። ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ አሁንም አነስ ገብታል። ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለህ ነው የምታምነው? ማይከን አብራ። ቃል በቃል ማውራት ትችላለህ? ሰላም ነው መጀመሪያ ቃል በቃል ማለት ነው እያወራው ካንዴ መሳቅ ያድንህን ብለህ ቃል በቃል ማለትም ፕሪቺንግ ሰውና ቃል በቃል እናወራለን። ምን ሆነው ነው የመጡት? አንድ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ አረጉቶና ቃል በቃል እናወራ። ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ዮሐንስ ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቅድም ዮሐድ ያደረገው ፕሪች ነበር ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ። ያው በቃ ቃል በቃል አይደል የፈለግከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4 ክፈተው።
ይኸው ዮሐንስ ራዕይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4 ክፈተው። ቃል በቃል ስታነብ ጠያቂኝ አይደለም ጠይቁን ብላችሁ አይደለም የፈታችሁት። ስለዚህ ክፈተው። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ና ጠጋርገው 4 ላይ እኮ ጠጋርገው። እኔ ጠይቃለሁ። ይኸው ምንድን ነው የምትጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል ልጠይቀህ ነው። ቃል በቃል ልጠይቀህ ነው። እናውራ እኮ ነው። ይኸው ላስተናግድህ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራልኝ። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታደርጋለህ አሁን? ጠይቀህ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፈት አለ። ቃል በቃል እናውራ ተከትባችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ ይገባችሁ ካላችሁ አሁን ጋዲዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ ዮሐዴ። ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጭ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? ይሄ ቃል በቃል አይደለም እንዴ? አይ ዴቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንዴ ሚዩት አድርግ። ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም፣ አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ እሺ። እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? ቤቱ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስ እንሰማለን። አለቀ። እንዲህ እና አሸብር ተረጋጋ። ልቀጥል እየዋ ወይ አትቀጥል ካልኩ ችግር የለም። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራዕይ ስማኝ፣ ከኔ ጋር ነው እያወራ ያለው እኮ ከአንተ ጋር። አንዴ ስማኝ ቆይሽ፣ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሀሳቡ ልንገባ እኮ ነው። ስማኝ፣ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናውራ እኮ ተባባልን። የስብከቱ ነገር ይቅር ተባለ እኮ ዮሐድ አብራርቷል። ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቅር። እኔ እናንተ ቃል በቃል እናውራ። ይሄው ቨርሱ ላይ እኮ ያልኩ ነው። ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ። ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄን አቅርብ፣ ከዛ አብራራለሁ እኮ ፊት ላይ ፌስ ነው የምናደርገው። ጥያቄን አቅርብ፣ ከዛ አብራራለሁ። ምንም እኮ ካልተመቸኝ ባኬን ፎርዝ ነው፣ ፊት ለፊት ነው። ቀጥል። ዮሐንስ በያስላሉት ለሰባቱ አንድ አካሄዱ ነው። ይኸውልህ ክራይቴሪያ አውጥታችሁ እሺ ተብሎ ተቀብሎ እንትን ሲባል ደግሞ የሆነ አንዴ ልጠይቅ ሲል አይ እኔ ነኝ የምጠይቀው፣ ጠይቀ መልሳለሁ ሲል አይ ካልተመቸኝ መሀል እገባለሁ። እንዲህ እያልክ መስመር የምታበጀው አንተ አይደለም። ኦኬ ቃል በቃል ታወራለህ፣ እሱም ይመልስላል፣ እሱም ይጠይቃል። ኦኬ እንደዚህ እያደረጋችሁ ነው። ባክኤንድ ፎርስ ስለሆነ ያልከው ማለት። አለበለዚያ እኔ የክራይቴሪያ መስመር ላስምር ምናምን እያል ህግ አውጪ አትሆን። እሺ ቀጥሉ። ጥያቄ ትጠይቃለህ፣ መልሱ መልስላለሁ፣ ከዛ እኔም ጥያቄ ጠይቃለሁ እኮ ገባኝ። ባኬን ፎርስ ማለት እስከምንተማመን ድረስ ሌላ ላይ አንሄድም ካለውና ቁጥር 4 ላይ ዮሐንስ እስከ 8 ከ4 እስከ 8 ያለውን አሁን ይኸው ሌላ ተውስጥ አትግባ። ጥያቄን አቅርብ ጎበዝ፣ ጥያቄን አቅርብ። ጥያቄን እንዴት መመለስ እንዳለበት ለእናንተ አልነግራችሁም። እቀጥላለሁ። ጥያቄን ቁጥር 4 ላይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? መልስ በማን ዙፋን ፊት? ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል። ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታ። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠየቃ። ተስማ እኮ ልቀጥል፣ አልጨረስኩም። ጥያቄ ልቀጥል። ጥያቄን አላቀረብክም እስካሁን።
አቀረብኩኝ፣ ጨረስኩኝ። ይሄ እኮ ፕሪሚስ እኮ ነው፣ ፕሪሚስ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። እሱ ያንተ ያለ መረዳት ነው ብሮስኪ። አሁን ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። በስመ አብ ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብኩ መለስኩልህ። ይሄ ወደ ጥያቄ ልግባ። ወደ ጥያቄ ልግባ። ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪ እኛ እዚህ አናስተናገድም ወዳጄ። ጥያቄ አቀረብኩ። በጣም ተራ ጥያቄ ነው የጠየቅከው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውን የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፈራ ግን አቡበከር ኢብራሂምን ወክለህ ትጠየቃለህ። ሰላም፣ እንዴት ነህ? ሰላም ነህ? ጋዲሳ አለን እግዚአብሔር ይመስገን። ኢብራሂምን ወክለህ ትጠየቃለህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቀድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ወክለህ ትጠየቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነ ነው እንዴ? እናንተ ቤት ነው የመጣ ነው እኮ ጋዲ ምን ሆነ? ሂድ ወደ ካዕባ። ምንም እነዚህ በቃ እውቀት የሌለው ሰው ድራማ ለመስራት የሚመጣ ሰው ወደ ካዕባ ነው የምንልከው። ተረኛ ካለ ይግባ። ይሄ ክፍል ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። እሺ ሰላም ብያለሁ። አንተ ምን አይነት ሰዎችና እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥል ወይ ቆይ እስቲ ምናልባት የኔ ከተሰማ ኦኬ አህመድ ቃል በቃል እንቀጥል ከአንተ ጋር ይቻላል፣ ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈርስ ፕሊዝ። ቤቱ የተከፈተ ማትሰሙ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ። ቀጥታ ወደ ሀሳቡ ቤቱን የከፈተ ታላማ ወደ ሀሳቡ ለሁለት ራእይ ላይ ታወራና አታወራም። አንዴ ቆይ ቤቱ አላማ ሲጀምር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሄድ ትንሽ አንተ ማጽድተና ምንም አልታገዛቸው። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታውና ስትባል አዛጉን ችግሩን ዮሐዴ አሁን ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅ እለዋለሁ እንዴ መች መለስክልኝ እንዴ? እኔ እኮ እሺ እናንተ ናችሁ ጨዋታ እያደረጋችሁት ያላችሁት። ይብሮ አንዴለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሐሜቱን ትተና እዚህ ጋር አውራ እኮ ቀጥልሽ። በቃ ና ቀጥል። እሺ ቀጥል። ከኔ እሺ እስከ ጥግ ድረስ እሺ። ና ና እሺ በቃ እንደዛ ኖ እኔ ግን አይሰማኝም። ጋይስ ይሰማችኋል? እዮብ አይሰማም? ኦኬ ያው መጣ። ቀጥል በቃ ይሰማል። እዮብ ዝም በል በቃ አንተ። እሺ ኮፒ ሊንክ ምናምን አድርጉ። እሺ እሺ ቀጥል። ጠይቅ። 4 ላይ ምንድነው ጥያቄ? በጣም ጥሩ። ቅድም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው የሚመጣው? ለአብም ለወልድም ይፈታል። እዚህ ጋር ነው የጠየቀው። በዙፋን ፊት ያሉት ማን? በማን ዙፋን ፊት? በማን ዙፋን ፊት? በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው። ዙፋን የቱ ጋር ነው እንደዛ የሚለው? አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው። ይኸው ከኢየሱስ ክርስቶስ ነው የሚለው። ይኸውልህ ዙፋኑ ላይ የሚለውን ጥቅስ አውጣው። አንዴ ረጋ በል። አንዴ እኮ ሚዩት አድርገው። አንዴ ልመልስልህ። ያው መልስ አይደለም ጥቅስ ነው። አንተ ሰውዬ ተረጋጋ።
እኮ ስማ ሚዩት አድርገው እንዴ ጥቅሱን ላነብልህ ነው። ጥቅሱን አውጣው። ስማ ያው አራት ላነብልህ ነው። አንዴ እንዴ ምን እየሆንክ ነው? ምን እየሆናችሁ ነው? ተረጋግቶ ለመማር አይደለም። ጀግና ያጫውተዋል ታውቃለህ። አይ አታስገባቸው። ማን ነው የሚያስገባቸው? በቃ አታስገባቸው። እነዚህ ልጆች ምንም ለመማር አይደለም። ልባቸውም ጆሮአቸውም ዝግት አድርገው ለመጮህ ብቻ ነው የሚገቡት። አታስገባቸው። በቃ ዮሐዴ ቀጥል ሐሳብህን። ጥቅሱን አንዴ ላንብበው። ማስረጃውን ጥቀስ። አምጣ ማስረጃ ጥቅስ። ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም፣ የትም አትሄድም። ታግሰን የምናወራችሁ ባይዞ የትም እንደማትሄዱ በደንብ ስለምናውቃችሁ። ግን ምንድነው የምትፈልጉት? በቃ ሆይታ ነው። ጥቅስ አምጣ እኮ ላንብበው አንዴ። ሳትሰማኝ እንዴት ነው የምጠቅሰው? ጥቅስ አምጣ ማስረጃ የት አለ? አይ ይህ መጃጃል ነው። እባካችሁ መጃጃላችሁን ትታችሁ ያው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው። እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል? በዙፋኑ ፊት አሉ ሰባት መናፍስት የሚለው በአጭሩ ሬቬሌሽንን ኮሜንታሪ የጻፈው ቪክቶሪያንስ ወይም ደግሞ ቪክቶሪያንስ ይህን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብላ በቃ ሊፈታ ይችላል። ምክንያቱ አብ ያለ የነበረ የሚመጣ ነው። ወልድም ያለና የነበረ የሚመጣ ነው። ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት። ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል። ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል። አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል። አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው። እንዴት? የቪክቶሪያኒስም እንትኑን ከፍቼ ያሳያችኋለሁ። ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ኦኬ፣ በክርስቶስ ዙፋን ፊት ካሉት ከሰባቱ መናፍስት። እዚህ ጋር ሰባት መናፍስት የተባሉት ሰባቱ ሊቃነ መላእክት ናቸው ብሎ ይፈተዋል። ኦኬ፣ ሰባቱ ሊቃነ መላእክት ናቸው። ስለዚህ በዙፋኑ ፊት ቆመው የሚያገለግሉትን መላእክትን ሲያጠይቅ በዙፋኑ ፊት ያሉትን ሰባቱ መናፍስት አላቸው። ከዛስ ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ በቃ አጠቃላይ ይህንን እዚህ ጋር እየገለጸ ያለው ስለ ክርስቶስ ነው። ለዛም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ለወለደን ከኃጢአታችንም በደሙ ላጠበን ብሎ አጠቃላይ ስለ ክርስቶስ የሚናገር ነው ተብሎ ሊፈታ ይችላል። ይፈታል። ማስረጃ ኦኬ። ቪክቶሪያነስ ቅዱስ ቪክቶሪያነስ ሪቨሌሽንን ሲተረጉም ዮሐዴ ራእይ 3:1 ላይ ካለው ጋር በዛም ትልብት ትችላለህ። ራእይ 3:1 ላይ ከሰባቱ አውዱ ከላይ ጀምሮ እሱ ከመጀመሪያ ጀምሮ በደንብ ብንመለከተው ያንን ነው የሚያስረዳው። ግን ይሄንን ክፍል ስለሆነ በእንትን የጠየቁት አንዴ እሱን ክፍል ላሳይና ከዛ በኋላ ዝም ብለን ጥያቄዎችን እንቀበላለን። እንዲህ ብሽሽቅና እንትን የለመዱ በስርዓት መወያየት የማይችሉ እነዚህ ናቸው እንግዲህ ቴክስት ይጽፍለታል፣ ይገባል። ጋዲሳ ትንሽ ያወራል፣ ሳይበቃ ሲቀር ቴክስት ይጽፍለታል፣ እንትና ይገባል። ከዛ ውይ ምናምን እንዲሆናችሁ እንዲህ ምናምን ሙስሊሞች እንደዚህ ነው እንደዚህ ተፈጠረ እንደዚህ ሆናችሁ፣ ይሄ የወረደ ነገር አይሰራም ማለት ነው። ከአሁን በኋላ እንደዚህ በሰላም ቤት መክፈት የለም። ሙስሊሞች እዚህ ምድር ላይ እስካሉ ድረስ በተለይ ቲክቶክ ላይ የምታዩት ጀማ እስካለ ድረስ እኔ በሰላም ቲክቶክ መክፈት የለም አይደል? ወላሂ ሀቂቃ ነው ማለት በሰላም መክፈት የለም። እኔ የገባሁት እኔ በጣም ነው ሞራል የተነቀው። እኔ የገባሁት እንደውም ስለ ዮሐንስ ስለ ራእይ ላውራ አይደለም፣ ምክንያቱም ራእይ አልቋል። እንደው እስልምና ላይ ገብቶ የሚጠይቀን ስላጣን እዚህ ገብቶ የሚጠይቀን ስላጣን እስልምና ላይ ጥያቄ ካላችሁ አንዳንድ ጥያቄ 7 ነው ምናምን ነበሩ ገዝት ላይ ተራ በተራ አንዳንድ ላስተናግዳቸው ነው የገባሁት። እሱን እድል ራሱ አልሰጡኝም። ኢንሻአላህ ሌላ ጊዜ እንገባላችኋል እና እንደዛ ነው። አም ይቀጥል። ሰላም አለይኩም አንተና እኔ ለሰላምታ ራሱ አልተመቸኝም እኮ ስላችሁ እንትን ነው መሆን ያለዛ ልትነሰበክ አይደለም። እኔ ደው ስብከት ከፈለጋችሁ ዝም ብላችሁ ውጡና እዛ የሆነ ዩቲዩብ ላይ ምናምን ቼክ አድርጉ። እኛ አሁን ዳይሬክትሊ አርጊው እንድታደርጉ ነው የምንፈልገው። በቃ ሁሉም በየፈኑ ማለት ነው ይሞግታቸዋል። አሁን እዛ ሄዶ እንደሰብ 5 ደቂቃ ነው ይለኛል። እኔ ምን ሊያጠምቀኝ ነው እንደሚሰብከኝ እኔ አይመለከተኝም። አትፈርስ ፕሌስ እዚህ ጋር እኔ ጥቅስ ጠቅሶ ምናምን ጌታችን መድኃኒታችን ይለኛል። ምን አገባኝ እኔ ስለሱ ጤነኛ አይደለም እንዴ? እኔ አትፈርስ ፕሌስ ሰላምታ ላይ ነው የሚገላግል። ሰላም ስለ አንተ ሰውዬ ይላል። ቆይ እሱ የሚለውን ታምናለህ ነው ይለኛል። እኔ ልጠየቅ አይደለም የገባሁት ልጠይቅ ነው የገባሁት እኮ። አላማ ወሰደ አይደል እንዴ? አላማችሁ ምንድነው ሲለው አትረብሽ ይላል። አላማችሁን ነው የጠየቃችሁ ሰው። አትፈርስ ፕሌስ ስለ አላማችሁ የጠየቃችሁት ምንድነው? አላማችሁ ስትከፍቱ መጠየቅ ነው ወይስ መጠየቅ ነው? መጠየቅ ነው ወይስ መጠየቅ? መጠየቅ ከሆነ ይሆን ጠይቅ ነው በቃ። ሁሉም ማንም ሲገባ አንዱ በጠየቀው አንዱ አይጠየቅም። አትፈርስ ፕሌስ ወታችኋል። አይ መጠየቅ ነው አላማችን ካላችሁ እንግዲያውስ ለሱ ምን ይላል? እና ያሳስባችሁ እያንዳንዳችሁ ያላችሁ ጥያቄ አይደለም ትላለህ እንዴ?
አንዴ 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 እዚህ ጋር ሌላ እንትን አለ። ይኸው ሚክስ ያደርጉ ይሁት ይኸው ሚክስ ያደርጉ። እስቲ አብዱልከሪም ተረጋጋ። ማይከው ሚታር ዮሐን ይጨርስና ወደ ጥቅሱ እንመለሳለን። ተረጋጋ። አያችሁ፣ ይኸው ተመልከቱ እንዴት ሚዩት እንደሚያደርጉ ተመልከቱ። ያ ጀማ አያስወሩም ስላችሁ ይኸው አብዱልከሪምን አላስወራሉት። ተመልከቱ ኔትወርክ። እሺ አህመድ አፈን ቀጥለሽ እና አንተና አልተግባቡም ሲጀመር እዛ ጋር አልተግባቡም ሲጀመር እዛ ጋር አላማቸው ላይ አልተግባቡም። ጥያቄ ሲገባ ማለት ፈረስ ፔስ ጥያቄው እነሱ እንዲጠይቁ ነው እንድንጠይቃቸው ነው። አረ ጠይቁን ምናምን አደረታቸውን ነፉና ኦኬ ኢብራሂም ገባ እና አውጣሉት። ዝም ብለው ሲሰሙት ብቻ ነው ለድምፁ ደስ አላላቸው። ከዛ እሺ ቀይ ተባለና እኔ ስገባ አንተም አትሆንም ምናምን እናውጣ አንተም ሰላምታ ምናምን አያስፈልግም። ቀጣይ ሰው ሲመጣ አንተም ምን መልካት ተስራና ብላ አስወጥታው በከረ እንዴ ምን ሆነ አርሶ ጠይቁኛ ብለህ እንደገባው። ከዛ በኋላ ደግሞ ከእንደገና ደግሞ ኢብራሂም ያለውን ትላለህ ምናምን ይላል። ምን አገባኝ እኔ ኢብራሂም ያለውን አልኩ አላልኩ ምን አገባህ አንተ ቀይ እንጂ አትፈረስ ፕሊስ ተጠይቅን የተባልከው ከጠይቅ አልተባልክም። ሶ እንትን በሉ እንዲህ አትዳፈሩ። ጠይቁን ብላችሁ አትዳፈሩ። ቢያንስ እንጠይቃችሁ ብላችሁ ግቡ። አትዳፈሩ። ክርስቲያኖች እያያችሁ ነው እዚህ ያላችሁ እንዳለ እንዴ ሲያስወርዱ እንደነበሩ በቃ የሆነ ዛሬ ነው የገቡት መሰለኝ ቲክቶክ ላይ ማስወጣት ራሱ የሆነ እንዴት ነው ነገሩ ይብሩ። እሺ አህመድ ጀዛከላ። እኔ መጨረሻ ነው የማወራው። የሚያወራ ሰው ካለ ቀጥሉ። የሚያወራ ሀሳብ ያለው ሰው ካለ ኢምሮ ቀጥልሽ። ሰላም አለይኩም ወራህመቱላህ። ወላሂ ያ ጀማ እኔ ያው ዳክሞኝ ስለነበር ከስሙኞች ያደመኩ ነበርና ወላሂ በጣም ነገረመኝ። በጣም ነገረመኝ ያልኳችሁ ለመሰላችሁ ቢላህ አለይኩም እባካችሁ ዮሐር ሳይወራ ሪከርድ ካላችሁ ልቀቁት። በአላህ ብያችኋለሁ። ሪከርዱን ብቻ ልቀቁት። ከዛ ታዘቡ፣ እናንተ ራሳችሁ ታዘቡ። ወላሂ ቃል ልግባላችሁ ሳይወራ በሚያወራው ነገር አያምንበትም። መጀመሪያ ሲያወራ አይታችሁ ከሆነ ምንድን ያደረገው? አይ እዚህ ጋር እኮ ሰባቱ መናፍስት ይላል። ሰባቱ መናፍስት መንፈስ ቅዱስ ነው። ከዛ በኋላ እዛ ጋር ደግሞ አብረው ያየነው ኢየሱስ ነው አለና እንዴት እንዳመለጠው እሱ ራሱ ሲያወራ እንቅንቅ ያደርገዋል። ወረበል ካባ ያስታውቃል። እሱ ራሱ እንቅንቅ ያደርገዋል። አንደኛ እባካችሁ ሪከርድ ካላችሁ እዚህ የምንከፍተው አለ እናንተ መስሙ ኮሜንት ጽፍ ነበር አይታችሁ ከሆነ እዛ አነበባትና እዚህ ጋር ከደመና ጋር ይመጣል ይላል። ከዛ ካላይ ደግሞ እዚህ ጋር መንፈስ ቅዱስ ነው ብሎ ሆነ ለመሸወር ነገር ሲሞክር አይተናል። አንደኛ። ሁለተኛ ደግሞ ያ ጀማዓተል ኸይር አንድ ክርስቲያን ሙስሊም ፊት ፌስ ማድረግ እንደማይችል አይተናል። ቤታችን መተው ሳይሆን እነሱ እንኳን ቤት ሂደን እኛን ፌስ ሊያደርጉ አይችሉም። 4 ነጥብ፣ ትልቅ 4 ነጥብ። ኢብራሂም ገባ፣ አህመድ ገባ፣ አቡኪ ገባ፣ አነስ ገባ፣ ያልገባ የለም። ግን ሁሉም ምንድን ያደረጉት ማውረድ ነው። ከዛ በጣም ደግሞ አጂብ ያስፋይ ነገር መሰላችሁ የቃላት ጨዋታው ምንድን ነው የተባለው? ቃል በቃል እናውራ ነው እንትና አስረድቷል። ቃል በቃል እናውራ ሲባል ምንድን ያለው? ምንድነው አንድ ቃል ይዛችሁ ሲመጣ ምንድነው ሌላ ቃል እንፍጠርሽ፣ ሌላ አማርኛ ይፈጠር፣ ሌላ አማርኛ ቃል በቃል ሌላ ነገር እንፍጠር፣ ወይስ ደግሞ በኦሮምኛ እናርግላችሁ? በኦሮምኛ እናርገው ወይስ በትግረኛ ይሆንላችሁ? ቃል በቃል አንድ ቃል ነው አይደለ እንዴ? ቃል በቃል የሚል ቃል አለ አይደለ? ስለዚህ አህመድ ገብቶ ቃል በቃል እናውራ አለ። አህመድ ኢብራሂም እንደዛ አለ። ይሄን ያመጡና ቃል በቃል ሁሉም አንድ አይነት ቃል ነው እንዴ ተጻፈላችሁ ይላል። ሌላ ቃል ልጠራላችሁ ወገኖች፣ እንደው አእምሯችሁን አሰሩ። በአላ አንድ ቃል ነው ያለው፣ ሌላ ቃል አለ እንዴ? ወይስ ደግሞ ገልብጠን ፊደል በፊደል እናርግላችሁ? እንደዚህ ደደባቱ ነው። አንደኛ። ሶስተኛ ሰምታችሁ ከሆነ አላሁ አክበር። እኔ ባይዞ ደስ ብሎኛል። ይብሮ ደስ አይልም መሰለህ? የራእይ መጽሐፍ ምዕራፍ 1 ቁጥር 4 ለአብ እንደሆነ ጋዲሳ አምኗል። ትልቅ ስኬት ነው። የራእይ መጽሐፍ ምዕራፍ 1 ቁጥር 4 ላይ ምናምን ወገናችን ስለ አብ እንደሚያወራ ይመጣል የተባለው አብ እንደሆነ አምኗል። ይሄ ራሱ ትልቅ ስኬት ነው። ከዛችን ሲያወራ አንዱ ልጅ አንድ ውርውር የሚመጣ ምን አለ? ግን እዚህ ጋር እኮ ጋዲሳ ስለ አብ ስለ ወልድ መንፈስ ቅዱስን የሚያወራ ብሎታል እኮ ብሎ አያችሁ፣ ለማስተካከል ነገር ሞከረ። ከዛ ሲሞክር ጋዲሳን ቀለብ አድርጋ መለሰችለት ማለት ነውና አንድ እርስ በርሳቸው እንደማይስማሙ አይተናል። ዮሐድ ምን ይላል? እዚህ ጋር የሚያወራው ስለ መንፈስ ቅዱስና አብና ወልድ ነው፣ ያኛው ደግሞ የሚያወራው ስለ ኢየሱስ ብቻ ነው ብሏል። ግን ኢየሱስ ብቻ ባልልም አለ አውቆ ዮሐድ ላለመፈገር ምን አለ? ስለ ስላሴ ሊያሳይ ይችላል አለ። ግን በኋላ ሊያወራበት አልቻለም። ስለ ስላሴ የማያሳይ ከሆነ ለምን ተዋሸዋል? ስለ ስላሴ የሚያወራ ከሆነ ኢብራሂም ጋር በስላሴ ፌስ ማድረግ ነበረበት። ሲቀጥል ያጀማ ወላሂ በጣም አዝኜባቸዋለሁ። እንደዚህ ራሳቸውን ያወርዳሉ ብዬም ጠብቄ አላውቅም። የሆነ የቃላት ጨዋታ፣ ቃላት መደራረብ፣ ቃል በቃል አላችሁ። ከዛ አንድ ፋይል ላይ ያላችሁ አንድ ቃል ምን አገናኘው? እንደው ቆይ በአለም ቢላህ አለይኩም ሙስሊሞች ወይ ክርስቲያኖች ካላችሁ እንደው አእምራችሁ ንጹህ አድርጉና ምን አገናኘው? ቃል በቃል ተባለና ስለዚህ ሁላችሁም አንድ ላይ መጣን። ምን አገናኘው? እንደዛ ከሆነ ያኛውም የራእይ መጽሐፍ ይላል፣ እኛውም የራእይ መጽሐፍ ይላል። ለምን በእንግሊዝኛ አትለውም አንተ? ለምን አቡ ቀሚስ አትለውም አንተ? አቡ ቀሚስ ማለት አለ በብዬ ብናገር በጣም ድድብና ነው። ለቃሉ ይቅርታ ብናከብራችሁም እና እዚህ ጋር ዋና ፖይንት ምንድነው? እነዚህ ንጽጽር እንሳር ላይ የሚሉት አካል ራሱ ከኛ ፊት ቁመው ሊያወሩ አይችሉም።
ቢችሉ ኑሮ ታግሰው ያስወሩ ነበር። እኛ ቤት ሲመጡ ታግሰን እንደምናስወራቸው ግን ሚውት አደራረጋቸው አይታችኋል። አንድ ቃል ሲታው ሚውት፣ አንድ ቃል ሲያወራ ሚውት፣ አንድ ቃል ሲያወራ ሚውት እና በጣም ያሳዝናል። ከዚህ ላይ መነጋልች የመጨረሻቸው ካርድ ምንድን ነው ታውቃላችሁ? የመጨረሻ የጋዲሳ ካርድ ምንድን ነው? የመጨረሻ ካርዱ ታውቃላችሁ? ወደ ካዕባ ልካለሁ የሚል ቃል ነበር የመጨረሻ ካርዱ። በቃ ይሄን በመናገሩ ሙስሊሞችን አዋረደ። በቃ ተሳካለት። አያሳዝንም? በኋላ በቃ የመጨረሻ ካርዱ ምንድን ነበረ? ወደ ካዕባ ልካለሁኝ ኢብራሂም ብሎ በቃ ጨረሰ። የመጨረሻ ካርድ ይሄ ነው። ናባ ካንተ ውረድ፣ ቆሻሻ ለማየት ቆሻሻ ለማ አውረደና ወደ ካዕባ ልካለሁ። በቃ አሁን በሱ ቤት ኢብራሂምን አናዱት። በቃ ኢብራሂም አልቅሶ ወጥቷል ማለት ነው። በጣም ያሳዝናልና ይህን ያክል መውረድህና ለቃሉ ይቅርብኝ ቃሉ ብቻ ግን እንደዚህ ራሳቸው ማውረዳቸው በጣም ያሳዝናል። ግን አልሐምዱሊላህ ኢየሱስ አምላክ እንዳልሆነ በአፋችሁ መስከራችኋል። ለምን ቁማችሁ ልታወሩን ስላልቻላችሁ። ቀጥሎ ወንድሞች። እኔ መጨረሻ ነው የማወራው። ይኸው የተደረግኩትን ነገር ሁሉ ወላሂ ስላሴ ነው ዙፋኑ ላይ ያለው። አምጣ መረጃ። እኔ ፊቱ ወሬ አይሆንም እለዋለሁ። ይቅለሰለሳል። አላህ ሙስታን ወላሂ። ኧረ አላህ ይጠብቀን ከእንደዚህ አይነት ነገር። እሺ ሀሳብ ያለው አንዳንድ መላኮች ቆይ አንዴ አላህ ሙስታን ትላለህ። ቅድምም አነስ አላህ ሙስታን ሲል ነበረ። ስለዚህ አንተ ምንድነው አንድ ሰው እንደ የላካችሁ እናንተ ምንድነው ሌላ ቃል መጠቀማችሁ? አላህ ሙስታን አያችሁ አይደል? አህመድም አላህ ሙስታን ይላል፣ ኢብራሂም አላህ ሙስታን ይላል። አሁንም አንድ ሙስሊም አስገባላችሁም አላህ ሙስታን ይላል። ይሄ ቀሽምና ነው። ቃል በቃል ይባል ሌላ ቃል እንደ ኢብራሂም ባለ ንገረኝ እስቲ። ቃል በቃል ይባል ሌላ ቃል አለ? ያገባን እኮ ወላሂ አህመድ ገብቶ ቃል በቃል ላወራችሁ አለ። ኢብራሂም ገብቶ ቃል በቃል ላወራችሁ አለ። ሌላ ቃል አለ? እንዲቆይ እንጠርላችሁ ወይስ ደግሞ ቀየረ አድርገን ትርጉማን በኦሮምኛና በትግርኛ እናድርግላችሁ? እሱ ነው ግራ ይገባንና ሀሳብ ማውራት የሚፈልግ ካለ በተለይ በተደረግነው ነገር ላይ እንዴት ሀሳብ ሳላህ ካለ መቀጠል ትችላለህ። ሰላም አለይኩም። አካውንቱ ያንተ ነው። ፕሮፋይል ተቀይረብኝ በጣም አለ ሳላህ አይ ቲንክ የለም መሰለኝ። አነስም ከደረሰባቸው ሰዎች መካከል አንደኛው ነውና እንዴት ነው ግፉን እንዴት አየው አነስ? ወአለይኩም ሰላም። ክርስቲያኖች የሚጠበቅ ነገር ነው እና ጋይዝ ሁላችሁም እንዳስተዋላችሁት ምንድነው እየተደረገ ያለው ነገር? የሆነ ቃል ለምሳሌ ቃል በቃል እናውራ ስለተባለ አይ ቃላችሁንም ተኮራርጃችሁ ነው የምታመጡት፣ ፋይልም ሌባ እናት ልጇን አታምንም ይባላል ብዙ ጊዜ። አይዶን ነው የራሳቸው ተግባር ከሆነ አናቅም። አላኩል ያህል ግን ቤታችሁ ድረስ ውይይት አይመጡም። ዲቤት ጠርተናቸዋል፣ አይመጡም። ጋዲሳን ጠርቸው ነበር፣ አልመጣም። የቤተ ክርስቲያን አባቶች ላይ ለሰዓታት ቁጭ ብሎ ስለኛ ሲያወሩ ጠርተነው ነበር፣ አልመጣም። ዲቤት አይመጡም። ቤታቸው ሲካሄድ ግን ምንድነው የሚያደርጉት? ኦንሊ ቲንግ ሚዩት ነው የሚያደርጓችሁ። ይህንን ለእናንተ ልናሳያችሁ ነው ማለት ነው። ዛሬ ሚዩት ነው የሚያደርጓችሁ። መቼም ፍቃደኛ አይደሉም ለማውራትም ጭምር ማለት ነው። ከነጭራሹ ማለት ነው። ሚዩት አድርጓችሁ ብቻቸውን ያወራሉ፣ ፕሪች ያደርጋሉ፣ ይሰብካሉ። ከዛ ልጠይቅ ስትል አይጠየቁም። ቃል በቃል ያወራ ይሰብካል፣ ስብከት ማለት ነው። ምን አይነት ነገር ነው? እኛ እኮ እነሱ እኛ ጋር ሲመጡ ሀሳባቸውን እየተቀበልን እያዳመጥን ነው የምናስተናግዳቸው። እነሱ ግን እንዳያቸው ሰባትና ስምንት አይገናኙም የምትለው ቁርአን ጥያቄ ጠይቅና ልጨርስ። ሰባትና ስምንት አውድ ሲባል ከሰባት ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር ስማ ብለህ መቼ ነው የምትጨርሰው? አይገናኝም ብሎ የፈታለ ማን ነው? መጀመሪያ ኮንቴክስቱን ያዝና ኮንቴክስቱን የተፈታ ኮንቴክስቱን ፈታና አይደለም የተባለበትም ፈታ እኮ አንዴ ዝም በል እንዴስ ልጁ ምን ሆኗል? አታብዛው እንጂ ቀጥል እየሰማህ ነው እኮ ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራዕይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው የጸጋና ሰላም ተቋርጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠህ ነበር። አሁን መጥቻለሁ። ቀጥላ እሺ ከተመለስኩኝ እዚህ ጋር ጸጋና ሰላም ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣው ከሶስት ፐርሰንት አክቹዋሊ ላይ ካያችሁ በአማርኛው ላይ ያደ ነጥቶ ያስቀምጣቸዋል። ወይም ደግሞ ፍሮም ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣው አንድ ሰከንዳን ከሰባቱ ምዕራፍ ስትሆን አስቀምጠው። ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታ ወላሂ የመጨረሻ እኔ እንደዚህ የሚፈራሩም አይቻልም። ምንድነው ወላሂ 30 ጊዜ ወላሂ
ቃል አውራ። ቆይ አንድ ደቂቃ አትፍሩ እንጂ ጋዲሳ ያግዛል። ከፈራ ኢዮብ አለልህ። አትፍሩ። አይ ለመውጣት ምን አይነት ህፃን ነው በጌታ ሰው ምን አይነት እሺ ቆይ ኧረ ቆይ አንዴ ይጨርስ በእናታችሁ። ቆይ አንዴ ና ግባ እንዲህ ብሎ ወጥቶ ከዛ በኋላ እሺ ቆይ ና አንዴ ና አንድ ቁጥር ጻፍ በደንብ እሺ። እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ። ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ። ስና አፈታት ማለት ነው። የት አለ? ና ወጥቶ ጠፋ። ተመልከቱ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለና ከነበረው ከሚመጣው የሚለው አንድ አለ ማለት 1 2 3 ብለህ እንድትከፍል ማን ነው ለያይታ? አንድ እዚህ ጋር በል፣ ሁለት እዚህ ጋር፣ ሶስት እዚህ ጋር ብለህ በሶስት ክፈላቸው ያለ ማን ነው? ኦኬ ማን ነው ያለ? እሺ ቀጥል። የእሱን ሐሳብ ነው። ወደ ፖይንቱ ስለ አንድ ነው እየተናገረ ያለው። ኦኬ ካለው ከነበረው ከሚመጣው በዙፋን ቆይ ቀድሞ አንዴ ከይቅርታ ጋር ጋዲሳ አለ ተስማሙ። መጀመሪያ ጋዲሳ አለ ነው እያለ ቆይ አንዴ ሰላም ብያለሁ። ትንሽ ለመረጋጋትና መድረኩን ለመጠቀም እንሞክራለን፣ ግን የመሸናነፍ ስሜት ባይሆን መድረኩ ጥሩ ነው ብዬ አስባለሁ። ለምሳሌ አብዱልከሪምም አቡበከርም ገስት ላይ ካሉ አስገቧቸው በእኔ ኃላፊነት እንትን እናድርግ። እምነት እንዳለው እንደ አማኝ አንተ ታወራለህ ታወራም ብሮ እኔም አወራለሁ። ችግር የለም እኔም አወራለሁ። ወንድሞቼም ተመሳሳይ ሀሳብ ስለሆነ ሀሳብ በሀሳብ ብንለዋወጥ ጥሩ ነው። እንደ ሪንግ ባንቆጠረው። ሪንግ ቢሆን ችግር የለውም ለዋንጫ ስለሆነ፣ ይሄ ግን ለነፍስ ስለሆነ ይብሮ በቃ አንተ ትምህርቱ ላይ ቀጥል፣ እነሱን እናስገባቸዋለን። ቀጥል ትምህርቱ ላይ። እሺ አብዱልከሪምን አስገባው። እሺ ችግር የለም አብሽር፣ ችግር የለም። በተረጋጋ መንፈስ እንቀጥላለን። ችግር የለም። ኢብሮ እሱ ማስረጃ ይዞ ይመጣል። አንተ ሀሳቡ ላይ አውራ። ማስረጃ ይዞ ሲመጣ ይገባል። አብሽር አለ ችግር የለም። አንተ አውራ በቃ እሱ ከሚገባ አንተ አውራና ይገባል። ችግር የለም። እኔም አውራለሁ እኮ ችግር የለውም። ዮሐድ ቪዲዮ አውራ በቃ አለቀ። አንተ ነህ ችግር የለም። እሺ ለመረጋጋት እንሞክር። እሺ አብዱን አስገባው እና ወይም አቡኪን ወይ አላቸው ነው። ከዛ እንቀጥላለን። እኔ አሁን የከፈተው ቪዲዮን ኢብሮ ይችላል። 5 ደቂቃ አስገቡትና ኢብሮ ይችላል እንለው። ቪዲዮን አስገባው ችግር የለም። አብሽር እንዴ ኧረ እባክህ ቪዲዮን ከፈተዋል። ዮሐድ አንድሽ ቆይ ራሱ ያወራ። ቆይ ተራ በተራ ነው የምናስተናገደው ከአሁን በኋላ ነው። በአንዴ ሶስት ሰው አናስገባ። ቪዲዮን ክፈተው አንዴት ችግር የለውም። እሺ ዋዴ ከፍተ ነበር። ይቅርታ አንዴ ቀጥል ጋዲ ችግር የለውም። እሺ ጥያቄ ልጠይቃችሁ ነው። በእስያ ላሉት ከሰባቱ አንዴ ትንሽ ወጣ አድርገውና አንድ ጊዜ ካለውና ከነበረው ከሚመጣውም የተባለው ማን ነው? ፎር ዘ ሴክ ኦፍ አርጊውመንት ጭቅጭቅ እንዳይበዛ ችግር የለውም። ለአብ ነው ብዬ ልፍታለሁ። ችግር የለውም። ቀጥል። ኦኬ ወልክ ሰላም ወራህመቱላሂ አልሐምዱሊላህ። እሺ ካለውና ከነበረው ከተባለ ተብሎ ከአብ ውጪ ሌላ አለ? ሌላ ስንት አለ? አዎ ጌታችን ኢየሱስም ያለና የነበረ ይባላል። ስንት አለን ያልኩህ እኮ ነው ጥያቄ። ማለት ምን ስንት አለ? አብም ይባላል፣ ወልድም ይባላል፣ ቅድስት ሥላሴ ውስጥ ያሉ አካላት በሙሉ ይባላሉ። ቁጥር ጥራልኝ። ካለውና ከነበረው የተባሉት ስንት አካላቶች አሉ? እሺ ሁለተኛውን አካል ላሳይ ነው። ለምሳሌ እዚህ ጋር አብ ብለን ይሄንን አብ ብለን ከወሰድን ወልድን ላሳይ እኮ ነው። እዚህ ጋር ላሳይ። ቆይ አካሉ ብቻ ቁጠርልኝ አንድ ጊዜ። ካለውና ከነበረው ከሚመጣው የተባለው ስንት አካሎች አሉ? ከአብ ውጪ ከአብ ሌላ ያለውና የነበረው የሚመጣው ተብሎ የሚጠራ አካል አለ ወይ ነው አይደል? ጥያቄ ላሳይ ነው። እሺ ማይከል የሚጠራ ስንት አካል አለ ነው? ኖ ተብሎ የሚጠራ ሌላ አለ አይደል? ስንት አለን ያልኩህ እኮ ነው። ስንት አካል ቁጠርልኝ። ይሄው ከአብ ውጪ ጌታችን ኢየሱስ እዚህ ጋር ተብሏል ያልኩህ እኮ ነው ወዳጄ። እንዴ ምንድነው አማርኛ አንሰማም እንዴ? ወደ ጋዲሳ እኔ ወንድም እኔ እንትን ለጭቅጭቅ ምናምን ድሮ ነው ያቆምኩት። ለዛ ነው እኔ ከተከባበርን እኔ ለጭቅጭቅ የለኝም ወዳጄ። ለጭቅጭቅ ጊዜ ስለሌለኝ አንተ እነዚህ ሰዎች እኔ እኮ በጣም በትህትና እያስተናገድናቸው መሆኑን የምታውቁት እኛ ቤት መተው ነው እንደዚህ እየፈነጩብን ያሉት። ሰማኝ ምን አጠፋው ነኝ ብራዘር? አንዴ አዳምጥ። በቃ ማይከም ሚውት አድርገን አዳምጥ። አውርተሃል። ከቅድም ጀምሮ ስታወራ ነበር። ስማ ኦኬ።
የምገቡ ሰዎች እባካችሁ ጆሮአችሁን ከፍት አድርጋችሁ ግቡ። ምንም እኛ የመጨቃጨቅ መንፈስ ከሰው ጋር የመከራከር ቲክቶክ ላይ ስንት ዓመት ቆየን? እንደዚህ ነገር ሰልችቶናል ቆየን እና በእውቀት አይ እኔ ልገምት እኮ አይደለም እንትን የምናወራው ግን አሁን ቁጥር 8 ላይ ያለው ጋዲ ማን ነው ብለን የምታምነው? ቁጥር 8 ላይ ያለው የእናንተን እምነት አስተምሮ ብጠይቅ አይሻልም? ቁጥር 8 ላይ ያለው ማን ነው ብለን የምታምነው አንተ? የኔ ማን ነው ብለን የምታምነው? ቁጥር 8 ላይ ካለውና ከነበረው ቻው ወደ ካባ እዚህ ዝም ብላችሁ እንዴት ሁሉም ሰው አንድ አይነት ይሆናል ጋይስ? ኧረ በጌታ ስም እንዴ! ኧረ እባካችሁ የምትገቡ ሰው አዳምጡ እንዴ! ኧረ አዳምጡ። ይሄው ጠየቀኝ ካለውና ከነበረው የሚለው እዚህ ጋር ችግር የለውም። ፎር ዘ ሴክ ኦፍ አርጊመንት ለአብ እየፈታውልህ ነገር ግን ከሱ ውጪ ጌታችን ኢየሱስ ያለውና የነበረው ተብሏል። እምነትህን ንገረኝ ቁጥር 8 ላይ ስለው ሌላ ነገር ውስጥ ስላንተ እምነት እኔ ምን እላለሁ ስላንተ እምነት እኔ ምን እላለሁ እያለ ያደክመናልና እንደው የሙስሊም ቅበተ እምነቶች እንዴት እንደሆነ ቅበተ እምነት የተባላችሁት እግዚአብሔር ነው። እሺ ሙስሊሙ የሚል ዩዘር ነው ጓዲስ አንዴ ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እሺ ይቻላል። እዚህ ላይ እዚህ ላይ አይደለም የራሴ ጥያቄ አለ። እሺ ቁጥር 8 ላይ ያለው ማን ነው ብለን ነው የምታምነው? አይ እኔ እዚህ ላይ ብዙም እንትን አላልኩበትም። ከነሱ ጋር ትጨርሳላችሁ። እኔ የራሴን ጥያቄ ልጠይቅ ነው የገባሁት። አይቻልም። ማን ነበር ኤሊ ስሙ ማን ነው? ድምፁ አዲስ አልሆነብኝም። እንትን አለ አይደል? ጃቢር ነው። ጃቢር እንኳን ደህና መጣ። እንደውም አስታወስኩ። እሺ ቁጥር 8 ላይ ያለው ማን ነው ብለን ነው የምታምነው? አልሰማኝም። ጋዲሳ እዚህ ጋር ከነሱ አታውቀውም? አሁን ብዙም አላጠናሁበትም። ስለዚህ አንተ ግን ሁሌ ተማሪ መሆን አይከብድም ጃቢር? እኔ ሳቀ ራሱ ቲክቶክ ላይ 2 ዓመት አለፈ። ሁሌ ተማሪ ነህ። እንዴት ነው ነገሩ? አይከብድም? አይ ተማሪ ነኝ አላልኩም። ይሄንን ፓርት በእናንተ ደረጃ በእነሱ ደረጃ አላጠናሁትም። እኔ ገቦት የራሴን ጥያቄ ይሄው እናንብበውና ማን እንደሆነ ትነግረኛለህ። ላንብብልህ? የራሴን ጥያቄ መጠየቅ ይችላል። ካልቻልኩ ልውረድ፣ ችግር የለውም። ጋዲስ ትጠይቃለህ፣ ችግር የለውም። ግን ይሄንን እናንብበው። ይሄንን ማውራት አልፈልግም ጋዲስ። እኔ የራሴን ጥያቄ ነው ይዤ የመጣሁት። ስለዚህ አታውቀውም ማለት ነው ይሄን ክፍል በለው እንደሱ። ኦኬ። ስለዚህ ሌላ ጊዜ ጃቢር ወንድማችን እንደው ተሳስተ ቤት ከፍተህ ክርስትና እንዲህ ነው እያልክ ስታቦካ ድንገት እንዳናይ። እሺ እንዳናይ። ጥያቄ ልጠይቅ ይመች እንዳናይ። እሺ ችግር የለውም። ጥያቄ ልጠይቅ። ጎበዝ። እሺ በነገር ወደ ጥያቄን አቅርብ። ከዛ ጥያቄን አቅርብ፣ መልስ ይሰጥበታል። የለውም ተረጋግተህ እዛ በፊት አንዴ ሙስሊሙ ምንድነው እያለን ያለው ወንድማችን በዚህ ጥቅስ ላይ እንዴት ተደርጎ እንደሚዋሽ አላውቅም ነው እያለን ያለው። ምክንያቱም ጥናት አለ እንዴት ተደርጎ ነው የክርስቶስ አምላክነት ላይ ልንዋሽ የምንችለው የሚባል ጥናት አለ እንደ እስልምና ማለት ነው። ስለዚህ ወንድማችን እሱን እያለን ነው። ያው ደግሞ ነገ ላይ ደግሞ ሲያወራበት እናየዋለን እና ደግመህ እንዳታረገው ብሎሃል። ለማንኛውም ኮፒ ሊንክ እያደረጋችሁ ቀጥሉበት ያጀማ። እሺ በደንብ አድርጉ። እሺ ታፕታፕ በደንብ አድርጉ። ስታክ ያደርጋል መሀል ላይ። አሁን መሀል ላይ ማን እያወራ እንደሆነ ራሱ አልሰማውም። ሪፖርቱን ያላቅም ማን ነው እያወራ የነበረው እርግጠኛ አይደለሁም። ታፕታፕ አድርጉ የሚሰማችሁ ከሆነ። እሺ ቀጥል። ማን ነው እያወራ ያለው? ቀጥል። እሺ ጋዲሳኒ ተረጋግቼ ነው እያወራችሁ ያለው። ተረጋግታችሁ አውሩ። በእናንተ ላይ በኦርቶዶክስ ሃይማኖት መለኮት ማን ነው? መለኮት ምንድን ነው? ይህን ማወቅ ፈልጌ ነው። አብራራልኝና እሱ ላይ ጥያቄ ጠይቃል። ነው ስትል ምን ማለት ነው? አዎ መለኮት አለ አይደለ? መለኮት ማን ነው? ስለ ማንነት ነው ስለ ምንነት ነው እየጠየቀኝ ያለው? ሁለቱንም ነው የጠየቁ። መለኮት ማን ነው? መለኮት ምንድን ነው? ምንነት ማን ከሆነ አብ ወልድ መንፈስ ቅዱስ ነው መለኮት። እሺ መለኮት ምንድን ነው? ምንድን ነው ማለት ዲቫይን ኔቸር ነው። በቃ ኦኬ። አማርኛ ትርጉም የለው መለኮት ነው። እኔ በእንግሊዝኛው ነገርኩህ። ዲቫይን የሆነ ኔቸር፣ ዲቫይን የሆነ አካል ማለት ነው። ኦኬ እሺ። እንጂ በአማርኛ የሚብራራ ነገር በእስልምናው መለኮት ምንድን ነው? አይ እኔ ጥያቄ ልጠይቅ ነው የገቡት። አይ ነገረኛ እንድረዳው የአማርኛውን ትርጉም እንድረዳው ምን ማለት እንደፈለግ መለኮት ምንድን ነው በእስልምናው? እኔ አሁን መለኮት ስረዳ አንድ የሚመለክ አካል ማለት ነው። መመለክን የሚቀበል አካል መለኮት ይባላል። ኦኬ ኦፍ ኮርስ እንደዛ ከሆነ በቃ መለኮት ማለት ኦፍ ኮርስ በእኛም እንደዛው ነው የምንረዳው። ዲቫይን ኔቸር ማለት ቀደም እንዳልኩ እንደዛ ነው፣ አምልኮን የሚቀበል ማለት ነው። እንግዲህ ይሄ መለኮት የት ነው ያለው በእናንተ ሃይማኖት? እሺ ጥያቄን ሰብሰብ አድርገውና ጃቢር ወንድሜ አንዴ ጥያቄን ሰብሰብ አድርገህ ጥያቄን አቅርብና ከዛ መልስ ትሰጣለህ። አይሻልም? ምን መሰለህ ኢንተርቪው እንዳይመስል አይደል? ጥያቄን ሰብሰብ አድርገህ ጥያቄ አንዴ ስማኝ ጃቢር፣ ከቀደም ጀምሮ ስንሄድ የነበረው አፕሮች በዚህ አፕሮች ስለሆነ ይሄን ጥያቄዎች አሉኝ እነዚህ ጥያቄዎች አሉኝ ብለህ እንደውም እኔ በቃ ልፍቀድልህና 2 ጥያቄ ኦር 3 ጥያቄ እነዚህ ጥያቄዎች አሉኝ ብለህ ጥያቄዎችን ስቴት አድርግ። ኦኬ ከዛ በኋላ ጥያቄን አቅርብ። ከዛ በኋላ እኛ መልስ እንሰጥበታለን። ቀጥል፣ ጥያቄን አቅርብ ሰብሰብ አድርገህ።
አዎ ምንድነው አሁን እኔ ረጋ ብዬ እየሰማሁ ነው። ረጋ ብለን ነው የምናወራው። እኔ ስለ መለኮት ነው እስካሁን የጠየኩት፣ ስለሌላ ነገር አልጠየኩም። መለኮት የት ነው በእናንተ ሃይማኖት? እሺ አንድ ጥያቄ ቀጥል። ሁለተኛ ጥያቄ እንቀጥል። ኖ አይ ይሄ በቃ መለኮት የት እንደሚኖር ቃል በቃል ታስረዳኝና በቃ ጨረስኩኝ። መለኮት የት እንደሚኖር በቃ መለኮት በእኛ ኦምኒ ፕሬዘንት ነው። መለኮት ማለት በአንዴ ሁሉም ቦታ የመላ ማለት ነው። ኦኬ ኦምኒ ፕሬዘንት ነው፣ በአንዴ ሁሉም ቦታ የመላ ነው መለኮት። አንተ ውስጥ መለኮት አለ በቦታ ይወስናል። አንዴ ግን ጋዲ እንዴት አለ? ሰላም ብያለሁ። እንዴት ናችሁላችሁ? አንዴ እንጨርስ ከይቅርታ ጋር አንዴ ጃ አንዴ ጠብቀን። የምር ማለት ነው ይሄኛውን ርዕስ እኔ በጣም ነው የምፈልገው እና ጃ ብዙ ጊዜ ስለምንነትና ስለማንነት ስታወራ ብዙ ጊዜ እሰማለሁ። እንዲሁም አንተን ራሱ መጠየቅ የምፈልገው አንድ ጥያቄ ነበረኝ። አላህ በማንነትና በምንነት ስንት ነው? እስቲ ንገረኝ። ይሄንን ዘን ወደዛ ትቀጥላለህ። አይ እንትን ልጨርስ፣ አታቋርጠን። ትጨርሳለህ፣ ትቀጥላለህ። አይ እንትን ነው አላህ በምንነትና በማንነት አይደለም። ችግር የለም። አላህ በምንነትና በማንነት ስንት ነው? ልጨርስ፣ ለምን ታቋርጠኛለህ? ስሜታዊ አትሁን ጃ። አላህ በምንነትና በማንነት ስንት ነው? አይደለ እኔ ስሜት ይሁኝ አይደለም። ጋዲሳ ጋር ልጨርስ። ጋዲሳ ጋር ጨርስ ንገረኝ። ትቀጥላለህ። ጋዲሳ ጋር መልስ። አላህ በምንነትና በማንነት ስንት ነው? በቃሽ። እንደዚህ የምንቀጥል ከሆነ እንዲህ መቀጠል አልችልም። ምንም በቃ ምንም እውቀት የለውም እስልምና ላይ ምንም እውቀት የለውም። ያለኝም ማወቅ ከጋዲሳ ጋር ቀጥል። ተረጋግቼ እያወራሁ ነው። ከጋዲሳ ጋር እኮ ተደማምጠ ምንድነው ሀሳቡ? ብዙ ጊዜ ጥያቄ ሲነሳ እንሰማለን። ይህንን ምንነትና ማንነት የሚባለው ላይ አምላክ ምንድን ነው ብላችሁ ነው የምታምኑት? አምላክ ወይም ዲቫይን ሁሉን የሚገዛ ሁሉን የፈጠረ ሁሉን ያስገኘ ነው ብሎ ጋዲ መልሷል። ስለምንነትም ሰማነትን ተነግበል ጋዲ አንተ ሲተናገር ይህን ነገር አንተ እስልምና ላይ ማፕላይ ይሁንና አላህ በምንነትና በማንነት ስንት ነው? እችን መልስልና ደግሞ የት ነው ወደሚለው ደግሞ እንሄዳለን። እችን መልስልን ፕሊዝ፣ እችን ብቻ መልስልን። አላህ በምንነትና በማንነት ስንት ነው? በምንነት ስንት ነው? በማንነት ስንት ነው? እሺ ጨረሳችሁ? ከጋዲሳ ጋር መቀጠል አይቻልም? መልስ የለህም? ጃ ያው መልስ የለኝም። ከጋዲሳ ጋር መልስ የለህም። በጣም የሚገርም ግን በቃ ሊቅ ነህ። ምንነትና ከጋዲሳ ጋር ፖለቲካ ከሆነ በቃ አትደረግ። ጃ እያወራን አይደለም? ለምንድን ነው አንተ ጣልቃ? ኧረ ፕሊዝ አንዴ እያወራሁ ነው። ምን ሆነህ ነው? አትረብሽ። ለምን ታወራለህ? ከእሱ ጋር እያወራን አልነበር እንዴ? ይኸው ወንድሙ ነኝ፣ የእሱ ወንድም ነኝ። እያወራሁ ነው። አንዴ እሺ ስማኝ፣ ትልቁ ላይ አድርጉኝና አንዴ አውርቼ ከዛ ጋር ትቀጥላላችሁ። አቡ ሚውታል ይሆናል። አንተ እኔ በስነ ስርዓት እያወራሁ ነበረ። ከአዲስ አበባ ስከፍት አንተ ጋር መጥቼ እንጨርሰዋለን። እሺ ዳቢር ኖ ምንም ህፃን እኮ ጋዲሳ ምን ትቀጥላለህ? ከጋዲሳ ጋር ጃቢር አንዴ ስማኝ። በኋላ ያወራ ነው፣ ችግር የለውም እሱ ያወራ። ከዛ በኋላ ስለ እምነትም ደግሞ አንዳንዴ ለመናገር አትፍራ። ምንም ከባድ ነገር አይደለም። ስለ እምነት ለመናገር ለምን እንዲህ እንደሚያሻምቅ ካልፈራ መልስ የጀመርነውን እንጨርሳለን። ችግር የለውም። አንዴ እሱ ያወራ። እሱ ያወራ። እሺ አንተ ጋር እንቀጥል። የጀመርነውን ነገር ጓ ቀጥል ጓ ማለት የምፈራው ለምን አቀጥልም? የምፈራው በቃ እዚህ ድረስ ነው። ውጣ በቃ። ስለ እምነት መናገር አችልም። የኔን ጥያቄን ፈርቶ ሲልበደበድ የነበረ ሰው ለምንድን ነው የምትፈራው አላለ። በጣም ያስገርም ነው። ግን የቅድሞ ሀሳብ ላይ አንድ ነገር ልበል። ይህን ነገር ደፍሮ የሚመልስ ሰው ካለ የሚፈልስ ኡስታዝ፣ አላህ በምንነትም በማንነትም አንድ ነው ብሎ መናገር የሚችል ሰው ካለ ገብቶ ይመልስልናል። አላህ አንድ አይደለም ብዬ ሞገታለሁኝ እኔ። አሁን ግን ቅድም መጽሐፍ ቅዱስ ላይ ሲወራ ነበረ፣ ራዕይ ምዕራፍ 1 ላይ ማለት ነው። ማን ነው መብት የሰጣችሁ ለእናንተ? መጽሐፍን ወይም ትንቢትን እንደ ገዛ ፈቃዱ ማንም ሊተረጉም አይችልም ይላል መጽሐፍ። ሜቢ እንደ ቁርአን ግልጽና የተብራራ ነው፣ እንደፈለግ ተርጉሞ የለም። አንድ ከመጽሐፍት አንጻር በክርስትና በኩል መጽሐፍን እንደ ገዛ ፈቃድ መተርጎም የሚባል ነገር የለም። ኢንተርፕሬቴሽን ያስፈልጋል፣ የአባቶች ትርጓሜ ያስፈልጋል። የሆነ ነገር ብለህ ስትናገር እንደዛ ብለህ ለተናገርከው ነገር ኤቪደንስ ያስፈልጋል። ልክ እናንተ ተፍሲር እንደምትሉት ማለት ነው። ሁለተኛው ሀሳብ ደግሞ ምንድን ነው? ሙስሊሞች ምንድን ናቸው ሲባል ሙስሊሞች ኦብቪስሊ መሀይም ናቸው። ለምሳሌ ሱራ 62 ቁጥር 2 ላይ አንዴ ካለ አስገቡት። በጣም ስለምፈልገው ጃንም ይህንን ርዕስ ላይ እንትን ስላለ ካለ ይግባ ለማለት ነው። ቀጥል። እስከዛ ይቅርታ። ይህንማ መመለስ አይፈልጉም እኮ ያው በርደሮ ፕሩቭ እስልምና ላይ ቢመጣ ማንም አይመልስም። የትኛውም ውስጣዝ ማለት ነው። እንኳን እንደዚህ ያለው ኩታሮች አይደሉም ወርውር የሚለው ነጋዲ ጋር ምናምን ታላላቅ ወንድሞቻችን ጋር ለማውራት ለእኔ ራሱ
በጣም ትንሽ ናቸው፣ ኩታራ ናቸው፣ በጣም ህፃናት ናቸው። ለማንኛውም መጽሐፍ ቅዱስ ላይ ገብታችሁ እንደፈለጋችሁ መግባት አትችሉም። ምክንያቱም ሱራ 62 ቁጥር 2 ላይ ቁርአን የሚነበብላቸው ለምኖች ነው አለ? ለማህይሞች ነው። ሳሂህ ቡኻሪ 1913 አለ፣ ያው ታውቁታላችሁ። እኔም ተከታዮችን ማህይሞች ነን የሚል አንድ ማህይም እንዴት ነው መጽሐፍ ቅዱስን ኢንተርፕሬት ሊያደርግ የሚችል? ማን ነው መብት የሰጠው? መጽሐፍ ቅዱስን ኢንተርፕሬት የማድረግ መብት የሰጠው ማን ነው? ማንም መብት የለውም። መጽሐፍ ቅዱስን ኢንተርፕሬት የማድረግ ባይሆን እኔ ቁርአንን ኢንተርፕሬት ማድረግ እችላለሁ። ምክንያቱም ግራ ቢገባ የመጽሐፉን ባለቤቶች ክርስቲያኖችን ሂዳ ጠይቅ ስለሚልህ፣ ከቁርአን እንኳን ግራ ቢገባ ምን ጠይቅ ስለሚል ማለት ነው። ስለዚህ አንድ ማህይም መጥቶ መጽሐፍ ቅዱስ ላይ መቅጠፍ አይችልም። ኢንተርፕሬቴሽን ያስፈልጋል። የአባቶችን ትርጓሜ ሊያመጣ ያስፈልገዋል። እናንተ ክርስትና ላይ የምትጠይቋትን ጥያቄ እስልምና ላይ ስትጠየቅ ኖ ማንም መመለስ አይችልም። ማንም መመለስ አይችልም። አላህ በእምነትና በማንነት ስንት ነው አያውቅም እና መጠየቅ ይፈልጋል። ነቢል አንዴ ጊዜ ጠብቅ እሺ ፕሊዝ። ለማንኛውም ይህን ሀሳብ አንዴ ነቢል ተረጋጋ እንጂ እድል ሲጠብቅ ሰዓት ያለው ቤት እኮ ነው፣ የክርስቲያኖች ቤት ነው። ሚዩት አድርግ እሺ። እዛ እድል ሲሰጥ ታወራለህ። ለማንኛውም ወደ መጽሐፍ ስትመጡ መጽሐፍ ቅዱስን እንደገዛ ፍቃዱ ማንም መተርጎም አይችልም። እንኳን ሙስሊም አይደለም እኔ ራሱ እንደገዛ ፍቃዴ መተርጎም አልችልም። እንኳን አንድ ማህይም ማለት ነው። ኦብቪየስሊ ማህይሞች ናቸው። በሁለተኛ ደረጃ ደግሞ ኢንተርፕሬቴሽን ያስፈልጋል። እንደገዛ ፍቃዱ ማንም መተርጎም ስለማይችል ማለት ነው። በእስልምና ከመጣ ግን ግልጽና የተብራራ ነው ተብሏል። መጽሐፉን ኢንተርፕሬት ማድረግ ነቢላ እንዴ አይደለም። እኔን አስቀምጠህ ማህይም ምናምን ከምትል እንወያይና ይውጣልህ። አይደለህም እንዴ? ያነሳውን ሀሳብ ላይ እንሂድ። አይደለህም አንተ? ምናልባት የነብዩ ተከታይ አይደለህም? የነብዩን ሱና አትከተልም? ነቢይ የምከተለው የነብዩን ሱና አትከተልም? በደንብ ነው የምከተለው። እንጂ ቆይ እናንብብሽ፣ ችግር የለውም። ኦኬ እኔም አነብልሃለሁ፣ አብረን እናነባዋለን። እሺ እናነባዋለን፣ ችግር የለውም። አንዴ እናውጣና እኔም አንተም እናነባዋለን። ጥሩ እሺ። እስኪ ምን ትላለች? አንብብልኝ። በዛውም ምንድን ነው ኢሊትሬት ማለት ነው? ይኸውላችሁ ያልተማሩ እንደሆነ የምታውቁት በዚህ ነው። ኢሊትሬት ማለት ነው ማለት ነው ምን ማለት ነው? ኢሊትሬት ማለት ምን ማለት ነው? ኢሊትሬት ማለት ማስረጃ አንተ ነው ያመጣኸው። ኢሊትሬት ማለት ነው ማለት ነው እንዴ? ለምን እንደምትጠይቀኝ ይሁን አንብበው ነው ያልኩህ። ምን ማለት ነው ኢሊትሬት ማስረጃ ያውቀው? እሺ አንተ ነገር ኢሊትሬት ማለት ነው ማለት ነው። ኦኬ መጽሐፍ መንበብ የማይችል ኢሊትሬት ይባላል ወይም ማህይም ይባላል። መጽሐፍ ማንበብ የማይችል ሰው አያችሁ አይደል? ኢሊትሬት ማለት ማንበብ አንተ ምንድን ነህ? ማህይም አይባልም አይደለም። ቴንክ ዩ። እሺ መጽሐፍና ማንበብ የማይችል አይደለም? መጽሐፍና ማንበብ የማይችል አዎ ኢሊትሬት ይባላል። ቴንክ ዩ። መጽሐፍና ማንበብ የማይችል ማህይም ተብሎ ይፈታል ወይ? ቆይ አንዴ ስማኝ። ማህይም ተብሎ ይፈታል ወይ ነው ጥያቄው። ጥሩ እሺ፣ እንዴት እንደሆነ ላስረዳ። መጽሐፍና ማንበብ የማይችል ሰው ኢንተርፕሬት ሲደረግ ምንድን ነው ማህይም የሚለው ኢንተርፕሬት ሲደረግ መጽሐፍና ማንበብ የማይችል ሰው ማህይም ይባላል አይደለም? የት ነው ያወጣው? የትኛው ዲክሽነሪ ነው እንደዛ ያለ? አምጣ ማስረጃ አንተ። እሺ ላሳይ። መጽሐፍና ማንበብ የማይችል ሰው ማህይም አይደለም። እሺ የትኛው ነው ኢሊትሬት የሚለው ማህይም ማለት ነው ብሎ ያመጣልህ? ጥሩ እሺ አንድ ችግር የለም እከፍትልሃለሁ። እሺ አንዴ መጽሐፍና ማንበብ የማይችል ሰው ማህይም አይደለም እያለን ነው። በጣም የሚገርም ነው። እቺም ነገር ታነብልኛለህ። ዲስክሬኒ ላውጣልሃል። ቆይ አንዴ ዲስክሬኒ ላውጣልሃለሁ። ክርስትና ላይም ታነብልኛለህ። ነቢል ክርስትና ላይም ምን አይነት ኢሊትሬቶች እንዳሉ ታነብልኛለህ። ችግር የለም እናነበዋለን። ነቢል ምንድነው ቁርአን ይቀራብሃል አይደለ? ወይም ደግሞ በልጅነትም ተቀርጾብሃል አይደለ? ምንም እሱ ከእሱ ጋር የሚያገናኘው አይደለም። እሱ ስለ ሙሽሪኮች ነው የሚያወራው። ምን ሙሽሪክ ቁርአን አይፈልግም እኮ ስለ ሙሽሪኮች ነው የሚያወራው። እሺ ስለ ሙስሊሞች የሚያወራው ካልክ ማስረጃ አንተ ማስረጃ አንዴ ይሄው ምንም የሚያውቁት ነገር የለም። ማስረጃ አንተ እሺ አንዴ ስለ ሙስሊሞች እያወራ ከሆነ ማስረጃ አንተ። ጥሩ እሺ ስማኝ። ሱራ 10:94 ላይ ይኸው ለምሳሌ አንተ ግራ ገብቶሃል ስለማታውቅ አስረዳው ተብሎ ምንም የማያውቀው ነገር የለም። እሺ ላብራራለህ። ወይዘኪህም ይላል እንዲያጠራቸው መልእክተኛ ተላከላቸው አለ። ለማን ነው መልእክተኛ የሚላከው? እንዲያጠራቸው። እነማንን? የቆሸሹ ሰዎችን። የቆሸሹ ሰዎች አዎ ኢሊትሬት ናቸው። ሲምፕሊ ይኸው እንዲያጠራቸው ይላል። እንዲያጠራቸው እንዲያስተምራቸው ይላል። የሚያስተምረው ማንን ነው? የማያውቁ ሰዎችን። የተማሩትማ ሙስሊም ናቸው። እንዲማሩ ግን ስማኛ ጥሩ ቁርአን ላይ ሱራ 10:94 ላይ ሱራ 16:43 ላይ ቁርአን ላይ ግራ ቢገባህ ተርጉምለት አስተምረው ለማህይሙ ለነቢል ይለኛል። ቁርአኑን ደግሞ ስናነብ ይላል አይልህም። ዝም ብለህ አትዝለል። አቅምህ ነው አይልህም። ማነህ አንተ? አይልህም። አቅም አለኝ፣ የመተርጎም አቅም አለኝ። አንዴ አይልህም። የመተርጎም አቅም የለህም። እንጣት አትበል። አንተ ምንም የመተርጎም አቅም የለህም።
እሺ ስሜታዊ አትሁን አለኝ። ይኸው የቤተክርስቲያን አባቶች ግን ኢሊትሬት ናቸው ይላል። ይኸው መጽሐፍ ኢሊትሬት ናቸው። ማጆሪቲ ክርስቲያን ፋዘርስ ኢሊትሬት ናቸው። ፕሊስ አንዴ እኮ ኢሊትሬት ከሆኑ ደደብ ካልክ እነሱም ደደብ ናቸው ማለት ነው። ማጆሪቲ ክርስቲያን ፋዘርስ ኢሊትሬት ናቸው ይላል መጽሐፍ። ስማኝ አንዴ ስማኝ። እሺ እናየዋለን ደግሞ እሱ አሁን እስልምናውን እንጨርስና እስልምና በራሱ አይ ቲንክ ችሎ መቆም ይችላል አይደለም? ነው ተውሳክ ነው ኢሊትሬት ናችሁ ነው እኮ እያልኩ ያለሁት። እናንተም ኢሊትሬት ናችሁ እያልኩ ነው ያለሁት። ምንም የምትሻሉት ይሄ መጽሐፍ የሚነበበው እናንተ ላይ ነው። ቁርአን እናንተ ላይ አንብቡ አለ። ለምን? ኢሊትሬት ስለሆናችሁ። ማስረጃ የታለ? የራሳችሁ መጽሐፍን መግለጥ እችላለሁ። ነቢል አንዴ አውራ ቆይ አንዴ የምታርግና እንደው እንትን እንዳይል ግዋ ሀሳብን ጨርስ። አሁን እንግዲህ እሺ ይጨርስና ታስጨርሰኛለህ። ጋዲሳ በቃ ሚት አደርጋለሁ። ይጨርስና ታስጨርሰኛለህ። አንዴ ስማኝ። አሁን አንተ ማስረጃ ለማሳየት እያሰብክ ያለው የክርስቲያኖችን ጽሑፍ ነው? አዎ ደስ ይለናል። ባይዘው ጓ ሀሳብን ጨርስና እኛም ጽሑፉ ለማየት ጓጉተናል። እንደው የቤተክርስቲያን እሱ ሀሳቡን ይጨርስና እኔ ደግሞ አብራራለሁ። እሱ የተናገረው እስልምና ላይ የተናገረውን አብራርቼ ወደ እናንተ እመጣለሁ። ቀጥል። የራሴን መልሼ ነው የራሴን ሳልመልስ አንዴ ዝም በል እሺ። የራሴን መልስልህ እኔ እኮ አካሄድ ላስተካክል ነው። አንዴ አካሄድ ልሰጥ ነው። ብራዘር ተረጋጋ። ኧረ በመቤት ተረጋጉ እንጂ እኩል ማውራት እኮ ግዴታ የለብም። ጓ የሚያነሳውን ሀሳብ በደንብ ሀሳቡን ያንሳ። ከዛ በኋላ አንተ ደግሞ ጓ ያነሳው ሀሳብ አለ። አንተ ደግሞ ብዙ የቤተክርስቲያን አባቶች ኢሊትሬት ናቸው ተብሏል ብለሃል። የክርስቲያኖች ማስረጃ ነው ያለኝ ብለሃል። እሱን ደግሞ ማስረጃ እናየዋለን። ጓ ቀጥል። እናያለን። ደሮሽ ምንድነው ሀሳቤ የነበረው? ሜይ ቢ በጣም ግልጽ ነው ሀሳቤ። አንድ ሙስሊም ክርስትና ላይ መጥቶ መጽሐፍ ቅዱስን እንደፈለገ መተርጎም አይችልም። ምክንያቱም በጴጥሮስ መልእክት እንደገዛ ፈቃዱ ማንም ሊተረጉም አልተፈቀደም ስለተባለ፣ ስለዚህ መጽሐፍ ቅዱስን ማንም እንደገዛ ፈቃዱ ሊተረጉም አይችልም። ያውም መሀይም ነው አልኩኝ። ያውም መሀይም መተርጎም አይችልም። እንዲሁም እኛ ነን ልንተረጉምላቸው የሚገባ ተርጓሚ እኛ ነን። ለምሳሌ እኔ ያው ተርጓሚ መሆን እችላለሁ፣ መተርጎም እችላለሁ አልኩኝ። ማስረጃ ያው ቁርአን ላይ ሱራ 94 ላይ እነሱ መሀይሞች ስለሆኑ የመጽሐፉን ባለቤቶችን ጠይቅ ይለዋል አላህ። ማንን? መሐመድን ማለት ነው። ይኸው እንዲህ ይላል፣ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን አለ። በቁርአኑ ላይ ማለት ነው። ወደ አንተ የወረደው ሴንስ በመሐመድ ላይ የወረደው ቁርአን ነው። በቁርአኑ በመጠራጠር ውስጥ ብትሆን፣ ለምሳሌ ነቢል እየተጠራጠረ ነው። እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። አህለ ኪታቦች መጽሐፉን የሚያነቡት ክርስቲያኖችና አይሁዶች ናቸው። እነሱን ጠይቅ ይለዋል። ለምሳሌ ሱራ 62 ቁጥር 2 ላይ ግራ ገባው። ቆይ አንዴ ነቢል ፕሊዝ ጣልቃ ትግባ፣ ተረጋጋ። ቶፒክ ላይ አውራ። መሀይም ናችሁ ብለሃል። ማስረጃ አንጣ። አንዴ እኮ አንዴ ስማኝ፣ ተረጋጋ። ዘንድ ነው ዝም ያልኩህ አይደለም። መንደርደሪያ ይሆናል። አንተ ዝም ብለህ አዳምጥ ተባልክ እኮ። መንደርደሪያ እንዲሆን ነው ዝም ያልኩህ። ኧረ እባክህ ሚውት አድርግ እባክህ። እናንተ ሚውት አድርግና አዳምጥ። አንድ ሀሳብ ላይ ማውራት አይችልም። ላይ ማውራት አችሉም። አንድ ሀሳብ ላይ ማን ነው ኢሊትሬት የሚለው? ማን ነው ኢሊትሬት የሚለው? እኮ ኢሊትሬት ማን ነው? ማን ነው የሚለው? ነቢል አንዴ ፕሊዝ። መሀይምነትን ለማረጋገጥ እኮ ማስረጃ ራሱ መክፈት አይጠበቅብኝም እኮ። ይኸው መሀይምነት ደቂቃ ተሰጥቶኛል አውራ እየተባለ በመሀል መግባት ይሄ ራሱ መሀይምነት ነው። ለማንኛውም ረጋባል ፕሊስ። እሺ ለማንኛውም ሀሳቡ ላይ እንሄድና ወደ አንተ ከወረደው በመጠራጠር እሱ ብትሆን፣ በቁርአኑ በመጠራጠር እሱ ብትሆን የመጽሐፉን ባለቤቶች ጠይቁ ተብለሃል። ይኸው እኔ ላስረዳ። ይህ ክፍል ለምሳሌ ቁርአን ገባው፣ ግራ ገባህና ማስረጃ ስጠኝ አልከኝ። ይኸው እኔ ማስረጃ አለኝ። ቁርአንን ጠቀስኩና ማስረጃው እንኮ እርሱ ያ በመሀይሞች ውስጥ አንቀጾችን ወይም ቁርአንን በእነሱ ለሚያነብላቸው ይላል። አንድ ሁለተኛ ደግሞ አንተ የነብዩ ሱና የምትከተል ስለሆንክ ነብዩ ደግሞ መሀይም ነው። ስለዚህ አንተ መሀይም ነህ እያልኩ ነው ያለሁት። ስለዚህ አንድ መሀይም መጥቶ ደግሞ መጽሐፍ አንዴ ፕሊስ አንዴ ነቢል ተረጋጋ። ምን ሆናል? ስሜት አያቱም። ስለዚህ አንድ መሀይም መጥቶ መጽሐፍ ቅዱስ ላይ እንደገዛ ፍቃዱ መፈንጨት አይችልም። መሀይም እንዴት ነው መጽሐፍ ቅዱስ ላይ መጥቶ መፈንጨት የሚችለው? አይችልም፣ አልተፈቀደለትም ነው እያልኩ ያለሁት። ታሰይ አሁን ጋዲ መቀጠል ትችላለህ። ኖ ለምሮ ጋዲ አካሄድ እንዲኖር ነው ነቢል። አንዴ ስም መመለስ የለብኝም ነቢል፣ ችግር የለውም ታወራለህ። ቆይ አንዴ እንዴ ተረጋጋሽ እንዴ ብሮስኪ። አሁን ጓ ተናግረዋል። አሁን ጓ ማቅረብ ያለበትን ማስረጃ በደንብ አቅርቧል። አሁን አንተ ደግሞ ቅድም አንድ ክሌም ያደረከው ነገር አለ። የራሳቸው ክርስቲያኖች መጽሐፍ ይሄንን እንተፋለን። ቆይ አስተፋለሁ። የአሁኑን መሀይም ማለት ምን ማለት ነው የሚለውን በደንብ እናስተፋለን። ከአረብኛ እሱ ለክርስቲያኖች መፈተላቸው ነው፣ ለሙስሊሞች ጋር አይሰራም። እንደዚህ አይነት ነገር እፈታዋለሁ እዚህ ጋር በደንብ መጽሐፍ መሀይም ማለት ወይም በአረብኛው ቃል ኡምይ ማለት ምን ማለት ነው የሚለውን እንፈታዋለን ቁጭ ብለን። ስማ ብራዘር እንዴ ምንድነው ማስተፋት ምናምን? ስለዚህ አሁን መሀይም ማለት ምን ማለት ነው? አንዴ ልፍታ፣ ይቅርታ አድርግልኝና አንድ ደቂቃ ሚዩት አድርጌያለሁ። ቆይ ተረጋጋ እንዴ አዳምጠኝ። ታወራለህ እኮ አልኩ። ሰው ለምንድን ነው ወይስ እኛ የምናወራው ኔትወርክ አይሰማችሁ? ቅድም የተናገርከው ነገር አለ። አስሬ ማስተፋት አስበል። እዚህ ጋር ጫት እየቃምን አይደለም ተሰብስበን
ምንድነው ማስተፋት የምትለው? ሁለተኛ ቅድም ክሌም ያደረከው ነገር አለ። የክርስቲያኖች ማስረጃ አለኝ፣ የክርስቲያኖች ሶርስ አለኝ፣ ብዙ የቤተክርስቲያን አባቶች ኢሊትሬት እንደሆኑ የክርስቲያኖች ማስረጃ አለኝ ብለሃል አይደል? አዎ ብያለሁ። ብረም ይሄው አሳየን፣ ማስረጃውን በትልቁ አድርጌያለሁ። በቃ እሱን አሳያለሁ። መጀመሪያ መሀይም ማለት ምን ማለት እንደሚለው ልፍታ። ቆይ ማስረጃውን ነገር አለ። ይሄው ሊሳኑ العرب ማስረጃውን አሳየን። ይሄ አረብኛ ሰዋሰው ነው። ኡምይ ማለት ማንበብና መጻፍ ማስረጃውን አሳየን። ብዙ የቤተክርስቲያን አባቶች መሀይማን ናቸው ያልክበትን ማስረጃውን አሳየን። እንዴ ይሄ አይሰማም እንዴ? በጌታ ስም እኮ ከፈትና አሳየን ማስረጃውን። ቆይ አንዴ ለምን ትፈራለህ? ቆይ ያነሳኸውን ነገር ላገልጥ። ሚውት አታርጉት። ቆይ ያብራራና አንድ ደቂቃ እንስተውና ያብራራ። ከዛ በኋላ እስቲ ማስረጃውን ይክፈተው። ቀጥል። አንድ ትክክል። ሙስሊሞች መሀይም ናቸው ይላሉ ክርስቲያኖች። ለምን? ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔና ኡማው ወይም ደግሞ ህዝቦቼ መሀይም ነን አሉ። መሀይም ማለት ነው ማንበብና መጻፍ የማይችል ነው። ታዲያ ህዝቦች ማለትስ ምን ማለት ነው? ኡማ ማለት በቁርአን ብቻ 7 አይነት ትርጉም ያመጣል። ከ7ቱ ትርጉም ውስጥ መካከል አንደኛው ምንድነው? በአንዲት አካባቢ ብቻ ስላሉ ሰዎች ነው የሚያወራው። አይሃ ስለዚህ እኔና ህዝቦቼ ሲሉ ምን ማለት ነው? ዑለሞች እንደፈትሉን እኔና ህዝቦቼ ያሉት ምን ማለት ነው? በዛ ሰዓት የነበሩ የአረብ ቁረይሾችን ብቻ እንጂ እኛን አይደለም ማለት ነው። ህዝቦቼ ማለት በዛ ሰዓት የነበሩ ህዝቦችን ነው። ምክንያቱም በቁርአን 7 አይነት ትርጉም ይመጣል። ሙሽሪኮችን በአረብ የነበሩ ሰዎችን ብቻ ለመግለጽም ደግሞ ኡማ ወይም ደግሞ ህዝብ የሚለው ይመጣል። ስለዚህ ካሁን በኋላ ክርስቲያኖች ሙስሊሞች መሀይም ናቸው ወይም ደግሞ ማንበብ አይችሉም ስትሉ እንዳንሰባ። ምክንያቱም ኡማ የሚለው ይኸው እዚህ ጋር ዑለሞች የፈቱት ኡማ የሚለው በቁርአን 7 አይነት ትርጉም ይዞ ይመጣል። አንደኛው ትርጉም ከዛ መካከል ውስጥ አረብን ብቻ የሚጠቁም ነው። አረቦች አሁን ማንበብ አይችሉም። ይሄን እንረዳለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብ አይችሉም። ማንበብ አይችልም ማለት መሀይምነት ነው ወይ? አይደለም። ይበቃል። አሁን ሰማንህ። አሁን በቁርአን 7 አይነት ፍቺ ያለው ብላል። እሱን ታዘጋጅና አሁን የክርስቲያኖቹ ማስረጃ ክፈተው። እሱን ላሳይ። ጥሩ ላሳይ። 7 አይነት ትርጉም በቁርአን ነው የምታሳይ። አሁን መጀመሪያ የክርስትናውን ክፈተው። ክርስትናው ላምጣ። ጥሩ ጴጥሮስና ዮሐንስ ማንበብ ይችላሉ? ተው እንጂ ጴጥሮስና ዮሐንስ ማንበብ ይችላሉ ወይ? ይሄ መልስልኝ። ማስረጃውን ክፈተው። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? ፕሊዝ ይሄን ብቻ መልስልኝ። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? እኔማ አልከፍትም። ዝም ብዬ ቆይ። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ይኸውልህ በእናትህ አትደንቁርና የተጠየቀውን ሰምተህ ማስረጃ ከፍታለሁ ብለህ ነበር። ቆይ ሚውት አድርግና ማስረጃ አለ ወይስ የለም? አለኝ። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? መመለስ አይችሉም። ማንበብ ይችላሉ አይችሉም? ቆይ መስማት አይችሉም። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? እንደ ነብይ ደንቆሮ እና መሀይሞች አይደሉም። መጽሐፍ ጽፏል እኮ ጴጥሮስ። ምንድነው ማንበብ ይችላሉ? ስለዚህ ማንበብ ይችላሉ። ነብይ እኮ ክርስቲያን ነበር የሚጽፍለት። ክርስቲያን ነበር የሚጽፍለት። ነብይ የሚጻፍለት ራሱ አያውቅም ነበር። ክርስቲያን ነበር። ጴጥሮስና ዮሐንስ እናንተ መጻፍ አለባችሁ። ገና እናንተ መጻፍ አለባችሁ። ከኛ ስር ቁጭ በሉ ጻፉ። ሄድና አያችሁ፣ ሙስሊም መሆን ማለት በቃ ዚስ መሀይም ለመባል ባይዞ ነው። ያው ከዓባ ልካ አለው ሚውት አድርግ። ቆይ ብራዘር እሺ ሂጂና ከዓባትን ሁሉም ቻይ ጌታ ሐዋርያት ስለሆኑ በሚያስደንቅ ሁኔታ ማጻፍና ማንበብ የማይችሉት መጻፍና ማንበብ የሚችሉ ኦኬ ድንቅ ሐዋርያት ሆነዋል። አንድ ቋንቋ ብቻ የሚያውቁ የነበሩት ኦኬ ከ72 በላይ ቋንቋዎች ማወቅ ችሏል ማለት ሐዋርያቶቹ። ምክንያቱስ ሁሉም ቻይ ጌታ ስለተከተሉ። መሐመድ በጣም በሚያስደንቅ ሁኔታ እንግዲህ መልአከ ሰማይ ወርዶ የማያውቀውን ነገር አንብብ እያለ ጨምቆ አስጥቶ ፋይናሊ ማንበብ የቻለ ይመስላችኋል? 3 ጊዜ እየደፈቀ አረፋ እያስደፈቀ አንብብ እንጂ አንተ መሀይም እያለ ጠመቀው 3 ጊዜ። ኧረ እኔ ማንበብ አልችልም አለ። አንብብ እንጂ የሚቀደም አባቶች መጽሐፍ ቅዱስ ላይ ጥያቄ ቢጠይቀው ወላሂ አንድ ነገር አያውቅም። አላህ ምስክሬ ነው። አሁን ስለዚህ ሰብተወጀንተ ጥያቄ ቢጠይቀው ባለፈው አይቼዋለሁ። ወላሂ ከአንድ ጴንጤ ጋር እያወራ ኢቨን ሰው ሄብሪ ኮንቴክስት እንኳን አያውቅም ምን እንደሆነ ይዋድ ነው። ከእንደዚህ አይነት ሰው ጋር ለምንድን ነው የምወያየው? እንደዚህ ሰው ኦኬ። ግን ምን ያደርጉ ልክ እኛ ሳንኖር ስንቀር ማለት ቤት ከፍቱና አማኙን ያታላሉ። እነሱ እኮ የሚያደርጉት ይላቸዋል አማኙ ላይ ጮትባቸዋል። ሙስሊሞቹ የዲቤት ጥሪ ሲጠሩ አይመጡም። ግን የሆነ ተራሶ ቤት ይገቡና ሰውን ያታልላሉ። እኛ ቤት ግን አደፍረው አይመጡም ምናምን ነገር አለ። አልመጣም። እሺ ገባ። ልክ ስንገባ ግን
አብሶሉትሊ ነው ወይ የቀየረው። ወላሂ አላህ ምስክሬ ነው። አብሶሉትሊ ነው ወይ የቀየረውና ሲሪል አንተ ያ ሶ ተማርሽ ከታች አንተ ኤኒዌይስ ግን ሙስሊሞችም ክርስቲያኖችም ግን እኔ ከናንተ ፈልገው ምንድነው እንድታዘቡ ነው። ወላሂ ስፔሻሊ ሙስሊሞች አቃል ሙስሊሞች ነቂ ናቸው አልহামዱሊላህ። ለክርስቲያኖች ብለን ነው እንደዚህ ግን ምን ለፋ ያለ ነው ሲተረዱ። ወላሂ ክርስቲያኖች ለእናንተ ብለን ነው እንደዚህ የምንጋገጠው። መምህራኖቻችሁ ውሸታም ናቸው። አንድም እውቀት ያለው መምህር የለም እናንተ ጋር። አንድም እውቀት ያለው መምህር የለም ለአላህ ብላችሁ። አንድም እውቀት ያለው መምህር የላችሁም። አንድም ወላሂ አንድም የላችሁም። እና እያንዳንዳችሁ ነው የምናወርዳችሁ ተራ በተራ እየገባማ እኔ ነገርኳችሁ። እኔም አነስኝ ሁንቃፍም ማለት ኢላም ከፈለጋችሁ የፈለጋችሁ ሰው አለ ራንደም ቤት እንግባና እንጠያቅ። ዲቤቱን ተውት ወላሂ ዲቤቱን ተውት። ሪከርድ አድርጉላችሁ። ዲቤቱን ተውት። ጥያቄና መልስ እንጠያቅ። ጥያቄና መልስ ብቻ እንጠያቅ። ስላሴ ላይ ጠይቃችሁ እናንተ ደግሞ ስለና ጠይቁኝ። ክርስትና ላይም ጠይቁኝ። እንፈታተሽ እውቀታችን መጀመሪያ ወደ ዲቤቱ ሳንገባ በፊት ኢንተሌክቹዋል ዲቤት አይደለም ፈልጉት። ይሄ መዳረቁም ጭቅጭቁን ተውት። ጥያቄና መልስ እንጠያቅ። ራንደም ቤት ገብተን እኔም አነስም ሁንቃፍም የፈለጋችሁ ቤት ገብተን እንጠያቅ። ኦኬ እስቲ እውቀት አላችሁ እንፈትሻችሁ። እስቲ እናንተ እውነትም እውቀት አላችሁ እስቲ ስላሴ እንጠይቃችሁ። ስላሴ ላይ እስቲ መልሱልን እናንተ። ኦኬ ስለ ኢየሱስ እያንዳንዳቸውን ጥያቄ እስቲ እንጠይቃችሁ እናንተ እውቀት ካላችሁ እውነትም እናንተ አዋቂ ከሆናችሁ እስቲ እናንተ ጠይቃችሁ። ዲቤቱን ተውት ወላሂ ዲቤቱን ተውት። እኔ ከእናንተ ጋር አላህ ምስክሬ ነው ዲቤት ማድረግ ማለት ነው በጣም መውረድ ብዬ ነው የማስበው። አላህ ምስክሬ ነው ከእናንተ ጋር ኦኬ ከእናንተ ጋር ዲቤት ማድረግ ማለት ለእኔ መውረድ ነው። በቃ ኤግዛክትሊ መውረድ ነው ብዬ የማስበው። ቢካዝ እናንተ መምህር አይደላችሁ አት ፈርስት ፕሌስ። ሁለተኛ ግን ደግሞ ወሬ ብቻ ናችሁ እናንተ። በቃ ገና ትገቡና እንዴ ወይ በነገራችን ላይ ጳውሎስን ጨምሮ የጀነ ጀስቲን እና ኢራኔስ እንኳን እንደ ኢግናሽስ እንኳን ቢመጡ እነዛ ፈርስት አፖሎጂ ምናምን የጻፉ የተለያዩ ጥንታዊ ቤተክርስቲያን አባቶች መጥተው እንኳን ከኛ ጋር ውይይት ማድረግ ባይዘው አይመጥናቸውም። ሀይቃ መጽሐፍቶቻቸውን እንደምታውቀው ነው ምን አይነት ስራ እንደሚሰሩ ራሱ የሚታወቅ ነው። ፐርሰናል ላይፋቸው ራሱ ምን እንደሚመስል የሚታወቅ ነገር ነው። እዚህ ጋር መግለጽ ማልፈልገው ብዙ ነገር አለና ጳውሎስን ጨምሮ ተግባባን። የተለያዩ እምነት ላይ ሲሰሩ የነበሩ የቤተክርስቲያን አባቶች እንኳን ወላሂ ከሙስሊሞች ጋር ቁጭ ብለው እንደዚህ ውይይት ፎርማል ዲቤት ማድረግ የሚመጥናቸው አይደለም። እኔ አንድ አምላክ ነው የማመልከው። አላህ አንድ ነው ብዬ ነው የምሰብከው። የነቢያትን እምነት ነው የማሰራጨው። አንተ ግን ሶስት አምላክን ነው የምታመልከው። እኔ መርየም የኢሳ እናት ናት፣ ቅድስት ናት፣ የተከበረች ናት እላለሁኝ። አንተ ደግሞ አምላክ ናት ብለህ ትጸልይላታለህ፣ ትሰግድላታለህ። አንተ ክርስቶስን አምላክ ነው ብለህ ያለ ቦታ ትሰጠዋለህ። እኔ ደግሞ ኢየሱስን ነቢይ ነው፣ የተከበረ ነው፣ አልገደሉትም፣ አልሰቀሉትም ብዬ አከብረዋለሁ። አንተ ስጋና ደሙን እሁድ ይርክ ትበላዋለህ፣ ደሙን ትጠጣለህ፣ ስጋውን ትበላለህ። እኔ ግን ደሙና ስጋው ተከብሮ በሰባተኛው ሰማይ ላይ ተቀምጧል ብዬ አምናለሁ። እንዴት ነው አንድ ላይ የምንመጣጣ ነው? አንመጣውም እኮ ጭራሽ አንመጣውም እኮ። አንተ ዳዊት ዝሙት ሰርቷል ትላለህ፣ እኔ ደግሞ የተከበረ ነብይ ነው በጭራሽ ይህንን አላደረገም ብዬ እከራከርለታለሁ። ሰለሞን የተለያዩ ዕቁባቶችና ሚስቶች ነበሩት፣ ዝሙት የሚሰራ ነበር ብለህ ትቀጥፍበታለህ፣ እኔ ግን ይህንን በጭራሽ አላደረገም ብዬ እከራከርለታለሁ። ኢየሱስ ሰይጣን አንከራቶታል ብለህ አንተ ትቀጥፋለህ፣ እኔ ደግሞ ነብዬ ኢሳ ይህ አይነቱ የሰይጣን እንግልቻ እሱ ላይ አልደረሰም ብዬ እከራከራለሁ። በምን ሂሳብ ነው እኔ እናንተ የምንወያየው? በምን ሂሳብ? እኔ አንድ አምላክን ነው የምሰብከው፣ አንድ አምላክን ነው ፕሪች የማደርገው። አንተ ደግሞ ሶስት አምላክን ታመልካለህ፣ ሶስት ጣዖታትን ታመልካለህ። እኔ ለስዕልና ለጣዖታት በፍጹም አልሰግድም። አንተ ግን ስዕልን ለጥፈህ ለስዕል ታጎበዳለህ፣ ለስዕል ትሰግዳለህ። ቤት በኩል ነው ከአንተ ጋር የምንወያየው። አንተ ውሸትን ትፈቅዳለህ፣ ሮሜ 3:7 እኔ ውሸትን እከለክላለሁ። በጭራሽ አይመጣውም። ተግባባን? አንመጥንም። እኛና ሙስሊሞች ወላሂ እኛና ክርስቲያኖች ወላሂ በአንድ ወንበር ተቀምጦ ለመወያየት የምንመጥን ሰዎች አይደለንም። በነገራችን ላይ አይሁዶች እንኳን ቢሆን ይሻላሉ። በነገራችን ላይ አትሊስት ሞኖቲዝም ናቸው እነሱ። እኛ ሞኖቲዝም ነው፣ እነሱ ሞኖቲዝም ነው። አለቀ። ነብዩ መሐመድ ነብይነት ላይ እንወያያለን። ክርስቲያኖች ግን በምን አንደበት ነው ቢላሂ አለይኩም ስለ ቴዎሎጂ ሊያወራ አፍ የሚኖረው? አይመጣውም ጭራሽ። ወላሂ ክርስቲያኖች አይመጣውም ጭራሽ ማለት ነውና አስቡበት። እውነተኛ ትክክለኛውን የሆነን ሞኖቲዝምን እስልምና ፕሪች እናደርጋለን፣ እናደርሳለን። ገና ቤተክርስቲያን ገብተህ ቤተክርስቲያን ውስጥ እንወያያለን ኢንሻአላህ ቢኢዝኒላህ ማለት ነው። ከዚህ ቀደም እነ አቡ ሀይደር እነ ኡስታዝ ቀመር እነ አህመድ ዲዳ ሲያደርጉት እንደነበረው ዛሬም ነገም ኢንሻአላህ ለማድረግ አላማዋለን፣ እናደርገዋለን፣ እንወያያለን፣ ትክክለኛውን እምነት እናሳያለን። ምክንያቱም ያ ጀማዓ ቢላሂ አለይኩም እናንተ አላህ ሱብሓነሁ ወተዓላ እኮ ያውቃል። ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ያ ሙሐመድ እነሱ በሚያነሱት ስድብ ልብህ እንደሚታመም እኮ እናውቃለን። አላህ ያውቃል እኮ እሳቸው ሲሰደቡ እንደሚሰማን ሁላችንም እንደሚሰማን። ወላሂ ብዙ ማለቅስበት ታይም አለ በስድቡ ማለት፣ ምክንያቱም ውሸት ስለሆነ የሌለ ቅጥፈት ስለሆነ ሁላችንም ይሰማናል። ነገር ግን ያን ውሸት ያን ቅጥፈት ማጥራት አለብን።
እኛ ሄድንም አልሄድንም ያ ነገር እየተደረገ ነው። ስለዚህ ሄደን ቦታው ላይ ሄደን ያን ነገር ማጥራት ምን ያህል ውሸታም እንደሆኑ ምን ያህል ሮሜ 3:7 እንደሆኑ እናሳያለን። በመረጃ በማስረጃ ከፍተን ሙስሊም ምን ያህል ኮንፊደንስ እንዳለው ምን ያህል ትክክለኛውን እምነት ይዞ ወደኋላ እንደማይል ለመወያየትም ሆነ እስልምናውን ፕሪች ለማድረግ ሁሌ ዝግጁ እንደሆነ እናሳያለን። አዎ ሊደብር ይችላል። አዎ ሊሰማችሁ ይችላል። አዎ ነቢያችን የተነኩት፣ አዎ ዲን ኢስላም የተነካው። ነገር ግን ወላሂ እያንዳንዱ መጽሐፍቶቻቸውን ከፍተን እነሱ እስልምና ላይ የሚያነሱትን ውሸቶች እነሱ ጋር እውነት ሆኖ እኛ እናሳያለን። ያን ለማድረግ ደግሞ ግዴታ በዚህ መልኩ አንዳንዴ አካሄድ ሊቀየር ይችላል እና ሙስሊሞች ይህንን ልትረዱ ይገባል። ሁሌ ይሄ ነገር እንትን ይባላል፣ ግን ኡኽቲ ፊላህ እንደዛ ነው። አፍወን ያ ኡኽቲ፣ ግን ምናልባት እንደዛ ተሰምቶች ከሆነም እስቲ ያለሽን ሀሳብ ንገሪ። ይሄ ነው ያለው ነገር። ቅድምም ቢሆን ለምሳሌ አንድ የተናገረው ነገር ነበረ ሰውየው አብዱል ብዙ ጊዜ አብዱል ይላሉ። እነሱም ገብሩል ማለት እንችላለን። ገብር ናቸው እነሱም እኮ ገብረ ክርስቶስ፣ ገብረ አርሴማ፣ ገብረ ማርያም ይባላሉ አይደለ? ሰው እኛም ከአሁን በኋላ ገብረ አርሴማ፣ ገብረ ማርያም ብለን እንጠራቸዋለን ማለት ነው። ያን ወርድ የተጠቀምኩት ፕላስ ደግሞ አይሻ ቀሚስ ስር የሌለ ቅጥፈት ማለት ነው። እንዲህ የሚል ነገር የሌለ ነገር ማለት ነው። እነሱም ደግሞ እንደሚታወቀው የማርያም ቀሚስ ስር ይደበቃሉ። ኢየሱስም የማርያም ቀሚስ ስር ይደበቅ ነበር፣ ይቀመጥ ነበር አይደለ? ስዕሉ ላይ እንደምትመለከቱት። እሱም ነው ያልኩት። ምንም የተለየ ነገር የለም። እኛ ሙስሊሞች አንሳደብም፣ ክፉ ነገርም አናወራም። የምንላትን እያንዳንዷን ነገር ቆጥረንና ሰፍረን በመረጃና በማስረጃ የምንላት ማለት ነውና ወላኪን ግን በዛ ልክ ጽንፍ ረጋጭ ተሳዳቢና ጋጦጥ የሆነ ንግግር መናገር ስለማንፈልግ ነው እንጂ ሐቂቃ በእነሱ ልክ እናወራ ቢባል አንገታቸውን ነው የሚያስደፋ ብዙ አሰቃቂ ነገራቶች አሉ። አይ ቲንክ ግልጽ ነው አይደለ? ወቅት ይችላል